ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል አክብሮት ሰላምታችንን እናቀርባለን። በአማራ ክልል ወቅታዊ ሁኔታ ላይ በማተኮር በተለይም በ24ኛው ቀን የዘመቻ አንድነት የተጋድሎ እንቅስቃሴዎች ላይ መረጃዎችን ወደ እናንተ የምናቀርብበትን መርሃ ግብር ነው ይዘን የመጣነው። የዘውትር ተሳታፊያችን ከተለያዩ የአማራ ክልል አካባቢዎች የሰበሰባቸው መረጃዎች በቅደም ተከተል ያቀርብልናል። የምናስቀድመው ግን የኮሙኒኬሽን ጽህፈት ቤት ኃላፊው ለገሰት ሁሉ በፋኖች ላይ ያቀረበውን ክስ የተመለከተውን ጉዳይ ነው። ለገሰት ሁሉ በግል የማህበራዊ መድረኩ በአብዛኛው ስድቦች የታጨቁበት ነገር ግን ፋኖች ላይ ክስ የቀረበበትን አንድ መልእክት አስተላልፈዋል። በዚህም በአማራ ክልል የዩኒሴፍ እንቅስቃሴን ለመግታት በፋኖች በኩል የዩኒሴፍ ሰራተኞችን በማገትና ጽህፈት ቤታቸው ላይ የእጅ ቦምብ በመወርወር ከፍተኛ ችግር ፈጥሯል የሚል ክስ ነው በለገሰት ሁሉ አማካኝነት የቀረበው። በአማራ ክልል በአጠቃላይ ያሉትንም ቀውሶች በፋኖች ላይ በማላከክ ትምህርት ቤቶች መዘጋታቸውን፣ ተማሪዎች ከትምህርት ገበታ መነጠላቸውን፣ እንደዚሁም ዘረፋና እገታው በዋናነት የሚፈጸመው በፋኖች ነው ሲል ክስ አቅርበዋል። ይህንን በተመለከተ የአማራ ፋኖ በጎጃም አመራሮችን አነጋግረን ምላሽ ሰጥተውናል። በዚህም የተባለው ክስ በዋናነት በአገዛዙ በራሱ የተከናወኑትን ወንጀሎችና ጸያፍ ተግባራትን በፋኖ ላይ ለማላከክና ከህብረተሰቡ ለመነጠል የሚደረግ ተራ ሙከራ ነው ሲሉ ነው የገለጹት። በዓለም አቀፉ ማህበረሰብ ዘንድ የፋኖን ገጽታ ለማበላሸት የሚደረግ እንቅስቃሴ እንጂ ፋኖ በዚህ ተግባር ላይ ፈጽሞ ተሰማርቶ የሚያውቅ አይደለም ሲሉ የፋኖ አመራሮች መግለጫ ምላሽ ሰጥተዋል። ይህም በተመለከተ እንግዲህ ከዘውትር ተሳታፊያችን ጋር አጥር ያለ ቆይታ በማድረግ ወደ ዕለቱ የአውደ ውጊያ ዘገባዎች እናልፋለን። በጣም ነው ማመሰግነው። እንግዲህ ለገሰት ሁሉ አሁንም 80% በላይ ስድቦች የታጨቁበት አንድ መግለጫ የሚመስል ነገር በግል ማህበራዊ ሚዲያው መድረኩ ላይ አስተላልፈዋል። እንግዲህ ከአንድ ሀገር ቃል አቀባይ እንዲህ አይነቱ መግለጫ ሲወጣ ብዙዎችን የሚያስገርም የሚያስደነግጥም ነው። ለማንኛውም ክሱን እንዴት ማየት ይቻላል? ፋኖች ናቸው ዩኒሴፍ ላይ ጥቃት የሰነዘሩት እገታ የፈጸሙት የሚል ክስ ነው ይዞ የመጣው ለገሰት ሁሉ። መሳይ በጣም አመሰግናለሁ። በአማራ ክልል በባህር ዳር ከተማ እየተደረገ በነበረው በፕሮፌሰር መስፍን አሪያ የሚመራው የምክክር ኮሚሽን በባህር ዳር ከተማ በሶስት ቦታዎች ላይ ስብሰባ ያደርግ ነበር። የምሁራን ስብሰባ፣ ታዋቂ ሰዎችና አጠቃላይ ደግሞ አብዛኛውን ከወረዳ እና ከከተማ አስተዳደሮች የመጡ ናቸው ያላቸውን በስቴዲየም ሰብስቦ ስብሰባ በሚያደርግበት ሰዓት የፋኖ ኃይሎች ስብሰባው እንዳይደረግ ቅድሚያ ማስጠንቀቂያ ሰጠው በነበረበት ሰዓት እና ይሄን ተላልፈው በመገኘታቸው የመከላከያ ሰራዊቱ ሲንቀሳቀስባቸው የነበሩ እና የፌዴራል ፖሊስ መኪና ቆሞ የነበረ መኪናና እንዲሁም የጠቅላይ ፍርድ ቤት አካባቢ የአንድ ባለስልጣን ቪኤት መኪና ላይ በሶስቱ መኪኖች ላይ እርምጃ እንደወሰዱ የዛውን ቀን ማታ መግለጫ ሰጥተዋል። ነገር ግን ይሄ የዩኒሴፍ መኪና እነዚህ መኪኖች በተወሰነ ደቂቃዎች ልዩነት ነው የተመቱት። ሶስቱ መኪኖች የተጎዱ የመከላከያ ሰራዊት፣ የፌዴራል ፖሊስ እና የባለስልጣኑ አጃቢዎች ጉዳት እንደደረሰባቸው አያይዘው መግለጫ ቢሰጡም በተመሳሳይ ሰዓት ግን ቦምቦች በተለያዩ ቦታዎች ሲፈነዱ መንግስት በፍጥነት ወደ ተባበሩት መንግስታት ድርጅት ስር የሚገኘው የዩኒሴፍ ቢሮ አካባቢ ያለን የዩኒሴፍ መኪናን ቦምብ በመጣል በማቃጠልና ወደ ቢሮዎቹ ጥይት በመተኮስ ህዝቡ እያየ ነው። ይሄ የሆነው የባህር ዳር ከተማ ህዝብ እዛ አካባቢ በተለይ ዩኒሴፍ ቢሮ ተከራይቶበት በነበረው አካባቢ ያለው ማህበረሰብ በደንብ ተመልክቷል፣ አይቷል። በሰጡት መግለጫም እነሱ ታርጌታቸውን መተው ወደ ቦታቸው እንደተመለሱ ተናግረዋል። ይህ ሰውዬ የሚሰጠው መግለጫ አላማው ምን እንደሆነ ሳይናገር ገብቶናል፣ በደንብ ገብቶናል። ከዚህ በፊት ፋኖች ጥቃት በሚሰነዝሩበት ሰዓት ትንፍሽ ብሎ የማያውቀው በባህር ዳር ከተማ ላይ እንዲህ አይነት ጥቃት ፈጽመዋል፣ ህዝቡን ለማሸበርም ይሁን መንግስትን ለማሸበር ብሎ ምንም አይነት መግለጫ ሳይሰጥ እነሱ ያደረጓትን ሆን ብለው ነጥለው አውጥተው ከዓለም አቀፍ ድርጅቶች ጋር ፋኖን ለማጣላትና ለማጋጨት ወይም የዓለም አቀፍ ተቀባይነቱ እንዲቀንስ ለማድረግ በስነ ስርዓት ካልኩሌሽን ውስጥ ተሰርታ በደንብ ቀመር ተቀምሮላት የተፈጸመች ፋኖን የማጥላላት ዘመቻ እንደሆነ የባህር ዳር ከተማ ህዝብ በደንብ አድርጎ ይረዳል። ይሄ ምንም ይህ ሰውዬ ስብዕና የሌለው ምንም የፖለቲካን ሀሁ የማያውቅ ዝም ብሎ እንደመጣለት የሚናገርና እንደመጣለት የሚጽፍ ሰው ስለሆነ ይሄንን ነገር ከቁብ ቆጥረን እንዲሁ ባንወያይበት ደስ ይለኛል። መሳይ እንግዲህ
የመንግስት ቃል አቀባይ ነው ስለ ወንበሩ ሲባል ነው መቼም ይህን ሰውዬ ለመጥቀስና የተናገረውን ለማንሳት የተገደር ነው እንጂ ከሚናገረው ከሚጽፈው በመነሳት እውነት ለመናገር ይህን ያህል ቦታም ሊሰጠው አይገባም ነበረ። ነገር ግን የመንግስት ቃል አቀባይ ነው። ሀገሪቱ እንግዲህ በዚህ መንግስት እስከተመራች ድረስ የሀገሪቱ አፍ ይሄ ሰውዬ ነው። እሱ የሚናገረው የመንግስት አቋም ነው። እሱ የሚናገረው ነው እንግዲህ የኢትዮጵያ ውስጥ ህግና ስርዓት ሆኖ ኢትዮጵያ ህዝብ እየተዳደረበት ያለው። ለማንኛውም የሰውዬ ያቀረበውን ክስ በተመለከተ ፋኖች ምላሽ ሰጥተዋል። በእንደዚህ አይነት ቀውጢ በእንደዚህ አይነት ፍንዳታና የተኩስ ልውውጥ መሃል ነው እንግዲህ ሀገራዊ ምክክሩ ኮሚሽኑ ምንም እንደሌለ ሰላም እንደሆነ የጥይት ድምጽ እንኳን እንደማይሰማ አድርገው በባህር ዳር የሀገራዊ ምክክር ኮሚሽን ስብሰባ እያደረጉ ያሉት። ብዙ ጊዜ ስለተወያየንበት ወደዛ አልመጣም። እስቲ ወደ አውደ ውጊያ ውሎች በቀጥታ ልለፍና ከጎጃም ቀጠና ካለው ልጀምር። ጎጃም ምን አለ? ብዙ አውደ ውጊያዎች ተካሂደዋል። ብዙ ድሎች እንደተገኙ መረጃዎች እያሳዩ ነው። እስቲ የጎጃምን መረጃዎች ብታካፍልን። መልካም መሳይ፣ እንግዲህ ዛሬ የአማራ ፋኖ ዘመቻ አንድነት በአራቱም ክፍለ ሀገሮች ከባባድ ውጊያዎች እየተደረጉ ነው የሚገኙት። በዛሬው ዕለት 24ኛ ቀኑን በያዘው ዘመቻ አንድነት በጎጃም ግንባር አንደኛ ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ከሌሊቱ 12 ሰዓት ጀምሮ መብረቃዊ ጥቃት በመክፈት ቡሬ ከተማ የሰፈረውን አድማ ብተና አዛዥ ጨምሮ ብዙ የአገዛዙ ጦር አባላትን ደምስሰዋል። በአውደ ውጊያው የተገኙ ውጤቶች አንደኛ ኢንስፔክተር አስፈራቸው የአድማ ብተና ዋና አዛዥን ጨምሮ 15ቱ ተደምስሰዋል። 20 ቁስለኛ ተደርጓል። 10 የነፍስ ወከፍ ክላሽንኮቭ መሳሪያ ምርኮ ተገንቷል። በሌላው ውጊያ ጃዊ መተከል 4ኛ ክፍለ ጦር የአብይ አህመድ ወራሪ ቡድን በመተከል አውራጃ በዳንጉር ወረዳ የሚገኙ ቀጠናዎችን ወረራ ለመፈጸም የመጣውን የጠላት ኃይል አይበገሬው የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ክንድዬ ተችሎ ብርጌድ፣ በላይ ዘለቀ ብርጌድ እና ደምስስ ብርጌድ በጥምረት ባደረጉት የተቀናጀ መልሶ ማጥቃት የ4ኛ ጃዊ መተከል ክፍለ ጦር ከአጋሮቹ የአማራ ፋኖ አንድነት በጎንደር ቋራ ኦሜዴላ ክፍለ ጦር አድዋ ክፍለ ጦር ከአድዋ ክፍለ ጦር ጋር በጋራ በማጥቃት ያገዛዙ ጦር አባላትን ከበው ከበባ ውስጥ በማስገባት ከባድ ጥቃት አስተናግዶ እና የውጊያ መዛባት ደርሶበት ተበታትኖ ተመልሷል። የጠላት ኃይል የአማራ ገበሬዎችን ንብረት በመዝረፍ እና በማቃጠል የዘወትር ተግባሩን ሲከውን ውሏል። አባይ ዳር፣ ቀዝቀዝ፣ አዲስ ዓለም፣ ሰላም አርጊው፣ ደሙ፣ አውጃሚስ እና ወዘተ በመሳሰሉ ቀጠናዎች መጠነ ሰፊ ዘረፋ እና ውድመት ያደረሰ ቢሆንም በተለይ በዛሬው ዕለት ማለት ነው ቀዝቀዝ በማለፍ ሾላ ገደልና ጆጆ በተባለ ቦታ በነበረው የጨበጣ ውጊያ በርካታ ጠላት ሙትና ቁስለኛ ሲሆን እግር አውጭኝ በማለት በመጣበት እግሩ እየፈረጠጠ ይገኛል። የፋኖ ከባድ ምት እያስተናገደ ከበባ ውስጥ በመግባት የበረሃ የአሞራ ቀለብ እየሆነ ይገኛል ሲሉ በውጊያ የተሳተፉ የአማራ ፋኖ የህዝብ ግንኙነት ኃላፊዎች አያይዘው ገልጸዋል። በሌላ ዜና ጠላት እርስ በርሱ ሲጠዛጠዝ ውሏል። በምስራቅ ጎጃም ዞን አነደድ ወረዳ የተጠራቀመ የአብይ አህመድ ሰራዊት ዛሬ እርስ በርሱ ሲታኮስ ውሏል። ወደ ቀበሌ እሄዳለሁ ብሎ ዝርፊያ ሲጀምር በተነሳ አለመግባባት ከሁለት በላይ ሲገደሉ ሁለቱ ደግሞ በሞት ጣር ላይ መሆናቸው ተረጋግጧል። እንዲሁም በተያያዘ ዜና ግዙፍ የፋኖ ተዋጊ ኃይል ተመረቀ። የአማራ ፋኖ በጃዊ 8ኛ በላይ ዘለቀ ክፍለ ጦር ስር የምትገኘው ሽፈራው ገርባው ብርጌድ ለተከታታይ ወራት ሲያሰለጥናቸው የነበሩ በርካታ ሰልጣኞችን በትናንትናው ዕለት በተሳካ ሁኔታ አስመርቋል። በስመጥሩ አርበኛ በላይ ዘለቀ የትውልድ አካባቢ በሸበል በረንታ ወታደራዊ ግዳጃቸውን በብቃት እየፈጸሙ ከሚገኙት ውስጥ ሽፈራው ገርባው ብርጌድ በወታደራዊ ጠበብቶች አሰልጣኝነት ልዩ ስልጠና ሲወስዱ የቆዩት ብዛት ያላቸው ወጣት የፋኖ ኃይሎች ሲመረቁ የትግላቸውን ዓላማ ሳያሳኩ የማይመለሱ መሆናቸውን ሲገልጹ ይህ ሳይሆን ቢቀር ለአማራ ሲሉ ውድ ሕይወታቸውን የሰጡ የትግል ሰማዕታትና የበላይ ዘለቀ አጥንትሾ ሆኖ ዩጋንድ በማለት በቃል ኪዳን ወደ መደበኛ ትግሉ ተቀላቅለዋል። እነዚህ አዲስ ተመራቂዎች ከወትሮው ልዩ የሚያደርጋቸው ሙሉ በሙሉ በራሳቸው ገንዘብ ራሳቸውን ያስታጠቁ መሆናቸው ሲሆን ከአማራ ፋኖ በጎጃም የቡድን መሳሪያ ተበርክቶላቸዋል ተብሏል። ይህ በእንዲህ እንዳለ
ዛሬም በድጋሚ በምዕራብ ጎጃም ሰከላ ወረዳ ሐሽፋ መገንጠያ ከተባለ ቦታ ላይ ያገዛዙ 73ኛ 75ኛና 2ኛ ክፍለ ጦር በጋራ ተቀናጅተው የአማራ ፋኖ በጎጃም የዘንገናና ጊዮን ብርጌዶችን ለማፈን ተከታትለው ቢመጡም ሁለቱ ብርጌዶች በተቀናጀ ሁኔታ በሰነዘሩት መልሶ ማጥቃት ከ31 በላይ ያገዛዙ ጦር ተደምስሶ በርካቶቹ ቆስለዋል። 2 ብሬን ጨምሮ 17 ክላሽንኮቭ ከ2000 ተተኳሽ ጋር በመማረክ በታት ነው ወደ መጣበት መልሰውታል። በዚህ አጋጣሚ መሳይ በዚህ ከተማ ላይ በተደረገው ውጊያ በስም ያላጣራ ነው ሻለቆችን እና ታምበሉ ወታደራዊ አዛዦች እንደተገደሉም ጭምር መረጃው ደርሶናል። እንዲሁም በተጨማሪ ከደብረ ማርቆስ ከተማ ተነስቶ የስናን ወረዳ ዋና ከተማ ወደ ሆነችው ሮው ገበያ ሲንቀሳቀስ በነበረው የአገዛዙ ጥምር ጦር አባላት ላይ የአማራ ፋኖ በጎጃም በቄን ጌታ የወፍታሂ ንጉሴ ክፍለ ጦር ስር የሚገኙት አባጅሜና ንጉስ ተክለ ሃይማኖት ብርጌዶ በጋራ በመቀናጀት የድማን ከተባለ ቦታ ላይ ጥቃት በመሰንዘር 15ቱን በመደምሰስ 23ቱን በማቁሰል ሲጓዙበት የነበረው አንድ ኦራል አንድ አምቡላንስ እንዲሁም አንድ ካሶኒ ከባድ ተሽከርካሪ ላይ እርምጃ በመውሰድ ሙሉ በሙሉ ከጥቅም ውጭ አድርገው አቃጥለውታል። በተደረገው ከባድ ትንቅንቅ ብዛት ያለው የጦር መሳሪያ ከበርካታ ተተኳሽ ጋር በእጃቸው አስገብተዋል። በተደረገው ውጊያም መንገድ ሲመሩ የነበሩ የስናን ወረዳ ሰላምና ደህንነት ኃላፊ የወረዳው ብልጽግና ኃላፊ ከና አጃቢዎቻቸው በከፍተኛ ደረጃ ቆስለዋል ተብሏል። ይህ በእንዲህ እንዳለ በዛሬው ዕለት በባህር ዳር ዙሪያ የሚንቀሳቀሰው 1ኛ ክፍለ ጦር ስር የምትገኘው የጣናው መብረቅ ብርጌድ ባህር ዳር ጊዮንና መሸንቲ ሻለቆች በጋራ በመቀናጀት ከመኮድና ከመሸንቲ ተነስቶ በሁለት አቅጣጫ ሲጓዝ ጭንታ ከተባለ ቦታ ላይ ስቦ በማስገባት ከፍተኛ ጉዳት ከባድ ኪሳራ ደርሶበት ተመቶ ተመልሷል። በጣም አመሰግናለሁ። በጎጃም በበርካታ አካባቢዎች አውደ ውጊያዎች መኖራቸው ነው። እንግዲህ ሪፖርቱ ሰፊ ነው። ወደ ጎንደር እናልፋለን። ጎንደር ያለው ወቅታዊ ሁኔታ በተለያዩ ስሜቶች የሚገለጽ ነው። በተለይ በቋራ አካባቢ ከሱዳን ድንበር ጋር ያለው ቀጠና ለ6 ቀናት የተካሄደው ውጊያ በፋኖች የበላይነት መጠናቀቁን ነው የሰማነው። ሌሎች አካባቢዎችም እንደዚሁ የ24ኛው ቀን የዘመቻ አንድነት ተጋድሎች መቀጠላቸውን ነው ከአማራ ፋኖ አንድነት በጎንደር የደረሰን መረጃ የሚያመለክተው። በአንተ በኩል የተገኙም አሉና የጎንደሩን ደግሞ ቀጥሎ ታቀርባለህ። መልካም መሳይ። እንግዲህ በጎንደር በማዕከላዊ ጎንደር፣ በሰሜን ጎንደር፣ በደቡብ ጎንደርና በምዕራብ ጎንደር በተለይ በእነዚህ በአራቱ ዋና ዋና የጎንደር ዞኖች አካባቢ በአሁኑ ሰዓት ከባባድ ጦርነቶች እየተደረጉ ነው። ምናልባትም ከ6 ቀን በፊት ነው በጠንካራ የማጥቃት እንቅስቃሴ ለማድረግ በአንዳንድ በኩል የመከላከያ ሰራዊቱ እንዲሁ ለማጥቃት እንቅስቃሴ ባደረገባቸው አካባቢዎች፣ እንዲሁም በሌላ በኩል ደግሞ የፋኖ ኃይሎች የወታደራዊ ምሽጎችን ለመደምሰስ በተደረጉ ትንቅንቆች በጣም ከባባድ ድሎች ተገኝተዋል። መሳይ ከዚህ በፊት ከተናግረን ከቆጠርነው የምርኮ የሙትና የስንቅ ምርኮ በላይ በአሁኑ ሰዓት ከፍተኛ ምርኮና ሙት የሆነ ቦታዎችን እየለቀቀ እየሸሸ እንደሚገኝ አንዳንድ ማሳያዎችን ለማግኘት ችለናል። በተለይ በደቡብ ጎንደር ዛሬም ለ3ኛ ቀን በጉና ተራሮች አቅራቢያ የወለራ ባህርን ለመቆጣጠር ብዛት ያለው የአገዛዙ ጥምር ጦር በሁለት አቅጣጫ ማለትም ከነፋስ መውጫና ከክምር ድንጋይ ከተሞች ተነስቶ ወደ ጉና ውሃ ምድር ቀበሌ ተልትሎ በመግባት በከባድና በቡድን መሳሪያ በመታገዝ ውጊያ የከፈተ ቢሆንም በጉና አንበሶች ከባድ መልሶ ማጥቃት ተመቶ ወደ መጣበት እንዲመለስ ተደርጓል። ይህ አካባቢ ውጊያ ከጀመረ 3 ቀን ቢሆነውም ጎጃም አማራ ፋኖ በጎንደር የአማራ ፋኖ አንድነት በጎንደርና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጋራ በዛ አካባቢ ከፍተኛ እንቅስቃሴ በማድረግ የያዙትን ቀጠና ጠብቆ ከመቆየታቸው በተጨማሪ አንዳንድ ቦታዎች በመከላከያ ስር የነበሩ ወታደራዊ ቀጠናዎች እንዲሁ የፋኖ ኃይሎች አጠቅተው መቆጣጠር እንደቻሉ ነው በዚህ በደቡብ ጎንደር የደረሰኝ መረጃ የሚያመለክተው። እንዲሁም በተጨማሪ በምዕራብ ጎንደር ዞን የምትገኘው የቋራ ወረዳን ሙሉ በሙሉ ከፋኖ ኃይሎች ለማጽዳት በሚል ከጎጃም አካባቢ እንዲሁም ከቤንሻንጉል ክልል እና ከምዕራብ ጎንደር በርካታ ክፍለ ጦሮችን ይዞ በአካባቢው በሚገኙ ፋኖ ኃይሎች ላይ ለ6 ተከታታይ ቀናት የዘለቀ በከባድ መሳሪያ የታገዘ ጥቃት ቢከፍትም በተለይ በዛሬው ዕለት የአማራ ፋኖ አንድነት በጎንደር የአማራ ፋኖ ጎንደር ጠቅላይ ግዛት እዝ
እንዲሁም የአማራ ፋኖ በጎጃም በጋራ በተለያዩ አቅጣጫዎች በመቀናጀት በመልሶ ማጥቃት ተበታትኖ ወደ መጣበት እንዲመለስ አድርገውታል። በዛሬው ዕለት አጋሞሃ ከተባለ ቦታ ላይ በተደረገው ከባድ ትንቅንቅ በርካታ የአማራ ፋኖ አንድነት በጎንደር ባደረጉት ውጊያ ከ130 በላይ የአገዛዙ ጦር ሲደመሰር 62ቱ ቁስለኛ ለማድረግ ተችሏል። ከ51 በላይ የአገዛዙ ጦርም እንዲሁ ተማርኳል። 130 በላይ የተለያዩ የጦር መሳሪያዎች ከ5000 በላይ ተተኳሽ ጋር ከ10,000 በላይ የብሬን ጥይትና በመቶ የሚቆጠሩ የክላሽ ካዝና 2 ረጃጅም ርቀት ወታደራዊ የሬዲዮ መገናኛ ሲማረክ ቀሪው ኃይል በሙር ከተማ የሸሸ ቢሆንም የአካባቢውን ከፍተኛ ሙቀት መቋቋም ተስኖት ተበታትኖ ሲመለስ መንገድ እየሳተ ከፋኖ ጠንካራ ይዞታ ውስጥ እየገባ በርካቶቹ አሁን በዚህ ሰዓት በምርኮ ወደ ፋኖ ኃይሎች እየሰጡ እንደሆነ ለማወቅ ተችሏል። ይህ በእንዲህ እንዳለ በሰሜን ጎንደር ዛሪማ ከተማ አቅራቢያ በምትገኘው መናፈሻ ከተባለች ቦታ የአገዛዙ ጦር ካምፕ ላይ የራስ አሞራ ውብነ 3ኛ ኮር ከንጋቱ 12 ሰዓት ጀምሮ በሰነዘሩት ከባድ ማጥቃት 37 የአገዛዙ ጦር ሲደመሰሱ 27ቱ ቁስለኛ አድርጎ ምሽጉን ተቆጣጥሯል። ይህ በእንዲህ እንዳለ ዋጃ ከተባለ ቦታ አንድ የአገዛዙ ጦር 15 ባልደረቦችን ገሎ ተሰውቷል። ከዚህ በተጨማሪ በምዕራብ በለሳ አካባቢ አሁን በዚህ ሰዓት ከፍተኛ ጦርነት እየተደረገ ሲሆን ጦርነቱ ባለመቆሙ የፋኖ ኃይሎች ወደ ምሽጋቸው ወደ መከላከያ ምሽግ ዘልቀው በመግባት ከ90 በላይ የመከላከያ ሰራዊት አባላትን በምሽግ አውጥተው የደመሰሱ ሲሆን ውጊያው ባለማለቁ አጠቃላይ የተገኘውን ድል በነገው ዕለት የምናቀርብ መሆኑን ለማሳሰብ ወዳለሁ። በጣም አመሰግናለሁ። እንግዲህ ጎንደርና በጎጃም ያሉትን ነው ቀደም ሲል ወደ ውጊያ ውሎችን የተከታተል ነው። አሁን ደግሞ ወሎና በሸዋ ያሉትን በቅደም ተከተል ታቀርብልናለ። እንግዲህ በእነዚህም ቀጠናዎች 24ኛው ቀን የዘመቻ አንድነት ተጋድሎች በተለያዩ አካባቢዎች መቀጠላቸውን ነው ለማወቅ የተቻለው። ምን አለ በእነዚህ አካባቢዎች? አመሰግናለሁ መሳይ። ዘመቻ አንድነት ግንባር ዛሬ 24ኛ ቀኑን ባስቆጠረው ዘመቻ አንድነት 24ኛ ቀኑን በያዘው ዘመቻ መብረቅ ክፍለ ጦር ታላቅ ድል ተጎናጽፏል። የአማራ ፋኖ በወሎ ንጉስ ሚካኤል ኮር መብረቅ ክፍለ ጦር ጎረንጂ ላይ ጠላት መሽጎበት የነበረውን ልዩ ቦታው አጋምሳና ጎለሌ ተብሎ ከሚጠራው ቦታ ላይ ያለን ኮንክሪት ምሽግ ደርምሶ በመግባት ጠላትን በመረምረም ታላቅ ድል ተጎናጽፏል። በዛሬው ዕለት ሚያዝያ 3 ቀን 2017 ዓ.ም ከንጋት ጀምሮ በአርበኛ ንጉሴ ሀሊድ የሚመራው መብረቅ ክፍለ ጦር በቅርቡ ተመርቀው የወጡት ልዩ ኮማንዶ ነብሮ ብርጌድ፣ ንስር ሻለቃና አዳና ሀብትነው ብርጌድ በጥምረት በመሆን ጠላትን ከመሸገባቸው ቦታዎች በማፈን የዙፋን ጠባቂው 2 ከፍተኛ አመራሮችን ጨምሮ 100 አለቃና 1 ዘመቻ መሪ እና 17 እግረኛ በድምሩ 19 የአገዛዙ ጦር ሲደመስሱ 3 አምቡላንስ ቁስለኛ ጭኖ ወደ መጣበት ፈርጥቷል። በዚህ ተመሳሳይ ሰዓት በማክፍታ ወይም ሰኮር ቀጠና መብረቅ ክፍለ ጦር አሳምነው ብርጌድ ጠላትን ወግዲ ከተማ ገብቶ ለማፈን ከፍተኛ ትንቅንቅ ያደረገ ሲሆን በነበረው ኦፕሬሽን 9 የጦሩ አባላት ሲገደሉ 1 አምቡላንስ ቁስለኛ ሰብስቦ ተመልሶ ወደ ተለመደው በከተሞች ዙሪያ በሰራው ምሽግ ሊገባ ችሏል። የአማራ ፋኖ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ በበላይነት በመራው በዚህ አስደናቂ ተጋድሎ የጀግኖቹን ክንድ መቋቋም ያቃተው የአብይ አህመድ ዙፋን ጠባቂ ሰራዊት ከተሞችንና ንጹሐንን ህዝብን ኢላማ አድርጎ በሚያስወነጭፈው የሞርተር ቅንቡላ የሰው ህይወት እንዲሁም ቤትና ንብረት እየወደመ ይገኛል። በሌላ በኩል የአማራ ፋኖ በሸዋ ከሰም ክፍለ ጦር በፋኖ 50 አለቃ ፍቃዱ ጥላሁን የሚመራው የነበልባል ብርጌድ በሚንቀሳቀስባቸው በምንጃር ሸንኮራ ወረዳ ጠላትን እያስጨነቁት የሚገኙት በፋኖ 50 አለቃ ሰለሞን አድነው የምትመራው 3ኛ ሻለቃ በወሰደችው ፈጣን ጥቃት ትናንትና አመሻሹን ወደ ጠላት ቀጠና ሰርገው በመግባት ደፈጣ ከዘረጉ በኋላ ከባልጪ ከተማ ወደ ዩኒየን አዳራሽ በ3 ሰልፍ ሲግበሰበስ በነበረው አገዛዙ ጦር ላይ የነበልባል ብርጌድ ፋኖች ጠላት በሚገባ ለጨበጣ ተኩስ በሚሆን መልኩ እስኪቀርባቸው በመጠበቅ በሰነዘሩት ጥቃት
6 የአብይ አህመድ ሰራዊት ሲደመሰስ በርካቶቹ ቁስለኛ መሆናቸው ተረጋግጧል። ግዳጃቸውን በሚገባ ፈጽመው ወደ ቀጠናቸው በሰላም ተመልሰዋል። በዚህ የተደናገጠው የአገዛዙ ጦር ወደ ከተማ ብንገባ የበለጠ እንጠቃለን በማለት በየገደሉ ተበታትኖ ማደሩን ከስፍራው የደረሰን መረጃ ያመላክታል። በጣም አመሰግናለሁ። እንግዲህ በአራቱም ቀጠናዎች ያለውን የ24ኛ ቀን የዘመቻ አንድነት ውጊያ ውሎችን ነው ያካፈልከን። እንግዲህ በድምር ውጤቱ ሲታይ የአገዛዙ ሰራዊት በየአቅጣጫው እየተመታ መሆኑን የሚያሳይ ነው። ይሄ ምናልባት በአንድ አይነት ሁኔታ የሰራዊቱን እንቅስቃሴ ብንመለከት በቀጣይ ላቀደውና ክረምት ከመግባቱ በፊት የፋኖን ኃይል በሙሉ ደመስሳለሁ በሚል እየተዘጋጀበት ላለውና በአንዳንድ ቦታዎች በይፋም ለጀመረው አዲስ ጥቃት ትልቅ ቅስም የሚሰብር ነገሮች ናቸው በየአቅጣጫው እየተከናወኑ የሚገኙት። እንደው በመጨረሻ ምን ማለት ይቻላል? የፋኖ ኃይሎች በእርግጥ በውስጣቸው ያለው ልዩነት በአንዳንድ ቦታዎችም የምንሰማቸው ነገሮች ጥሩ ስሜት የሚሰጡ ባይሆንም ነገር ግን ይሄ ውጊያ ድላቸውና አጠቃላይ እንቅስቃሴያቸው ግን ተስፋ የሚሰጥ የአብይ አህመድን አገዛዝ በአማራ ክልል ብሎም በኢትዮጵያ ደረጃ እድሜውን ለማሳጠር ትልቅ እርምጃ ወይም ደግሞ ትልቅ ተስፋ የሚሰጥ ነው ማለት ይቻላል። መሳይ እነሱ በሚያሰሩት መጠን ልክ ልዩነት አለ ብዬ አላምንም። ምክንያቱም ትናንትናና ዛሬ በተደረገው በተለይ በተከታታይ 3 ቀናት በደቡብ ጎንደር በተደረገው ውጊያ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በጎንደር ጠቅላይ ግዛት እዝ በጋራ ነው የመጣውን በጣም 4 እና 5 ክፍለ ጦር መክተው አካባቢያቸውን አስከብረው አንዳንድ መስዋዕትነቶች ቢኖሩም ነገር ግን ጠንከር ያለ እርምጃ በመውሰድ መከላከያ ሰራዊቱ ወደዛ አካባቢ ተመልሶ እንዳይሄድ በማድረግ በተለይ በዋናነት የወለላ ባህርና አካባቢ አስከብረው በመያዝ ስትራቴጂክ ቦታ በመሆኑ አስከብረው በመያዝ ወደ ወሎ እንቅስቃሴ ለማድረግ አስፍቶ ለመንቀሳቀስ ጥረት ማድረግ እንዳይችል አድርገው መልሰውታል። አሁንም በዚህ በ6 ቀን በተደረገው በምዕራብ ኮሪደር ወይንም በቋራ በመተማ በቤንሻንጉል ጉሙዝ አካባቢ እየተደረገ እንዲሁም በጎጃም ጃዊ አካባቢ እየተደረገ ባለው ጦርነት የሶስቱ አካላት ሁለቱ የጎንደር እዞችና የጎጃም እዝ በጋራ በመቀናጀት ከፍተኛ ማጥቃት ነው እያደረጉ ያሉት። ምናልባት በአመራሩ ደረጃ አንዳንድ ክፍተቶች ሊኖሩ ይችላሉ። ሰራዊቱ ግን አሁንም አንደኛው ሲሞት አንደኛው እየቀበረው ከአንደኛው በፊት እኔ ሙቼ ልቅደም በማለት ከፍተኛ ተጋድሎ እያደረጉ በጋራ ማጥቃት እያደረጉ ይዞታቸውን ከማስከበራቸውን በላይ አዳዲስ ድሎችን እያገኙ እንግዲህ እንደሰማው ከሆነ ቋራ አካባቢ በጣም በርካታ ሰራዊት ነው የተማረከው። ሙቀት መቋቋም አልቻለም። አካባቢው በጣም ወንዝ ትልልቅ ወንዞች አይማ የሚባል ወንዝ አለ፣ ሽንፋ የሚባል ወንዝ አለ እና አካባቢው ገብቶ ሊወጣ የሚችል ኃይል አይደለም። አካባቢውን በደንብ የማያውቅ ሰራዊት ልከው አስፈጅተውታል። ነገር ግን አንተ ባለፈው ምናልባት ከዛሬ 2-3 ሳምንት በፊት የተናገርካት አንዲት ቃል አለች። ውሃውን በወንዝ ላይ የሚሄደውን ውሃ ምን ያስጮኸዋል ሲባል ውስጡ ያለው ድንጋይ የምትል ቃል ተናግረ ነበር። አሁን እየጮኸ ነው መንግስት። ትናንትና እንደሰማነው ከሆነ የአማራ ክልል ምስለኔ አስተዳደር የክልሉ ፖሊስ ኮሚሽን ከጸጥታ እና ደህንነት ቢሮ በመገንጠል ለራሱን ችሎ እንዲንቀሳቀስ ለማድረግ ፖሊስን ተዋጊ ለማድረግ በክፍለ ጦር በብርጌድ በሻለቃ በሻምበልና በጋንታ አደራጅቶ ወደ ጦርነት ወስዶ ለማስፈጀት ከሰላምና ደህንነት ቢሮ ወጥቶ ራሱን ችሎ በመምሪያ ደረጃ ችሎ በቢሮ ደረጃ ተደራጅቶ እንቅስቃሴ እንዲያደርግ ትዕዛዝ ተላልፎ አሁን ሽብር ላይ ናቸው። ከተማ ያለ ፖሊስ በሙሉ በእንትን ተጠርንፎ በእዝ ተጠርንፎ ወደ ውጊያ ቀጠና እንዲሄድ አዛዥ ተመድቦለት ወታደራዊ አዛዦች ተመድበውለት ጭንቅ ላይ ናቸው። እንዲሁም ሚኒሻና አድማ ብተና እንዲሁ ልክ እንደ መከላከያ ሰራዊት ወታደራዊ አደረጃጀት እንደ ፖሊሱ አሁን እንዳልኩ በመከላከያ ወታደራዊ ሰንሰለት ኮፒ ፔስት አድርገው ይሄንን ኃይል ወደ አካባቢው ወደ ሰላም በማስከበር ሳይሆን ሙሉ በሙሉ ወደ ፋኖን ወደ ማጥቃት እንቅስቃሴ ለመሄድ ዝግጅት እያደረጉ ነው። ራሱን ችሎ እንዲንቀሳቀስ በመምሪያ ደረጃ ራሱን ችሎ እንዲንቀሳቀስ ሚኒሻውን በባህላዊ አደረጃጀት ሳይሆን ወታደራዊ አደረጃጀትን ይዞ እንቅስቃሴ እንዲያደርግ ውሳኔ ተላልፏል። ይሄ ማለት እንግዲህ የክልሉን በጀት ሙጥጥ አድርጎ ለመብላት እና ከትምህርት ከጤና ለክልሉ ከሚያስፈልጉ መሰረታዊ የልማት አቅጣጫዎች ክልሉ ወጦ ሙሉ በሙሉ የተመደበለትን በጀት ለነዚህ አድማ ብተናና ሚኒሻ ፖሊስ ለመመደብ እና ሙሉ በሙሉ ወታደራዊ እንቅስቃሴ ለማድረግ እየተደራጀ ሆኖ ብሏል። ነገር ግን የፋኖ ኃይሎች ከየትኛውም አይደለም ከአማራ ክልል ስንቅና ትጥቅ ይዞ የአማራ ክልልን ህዝብ ለመውጋት ከዛው ከአማራ ህዝብ ወጣው የሚለው አካልና ገና ውጊያ ሳይጀመር እጅ እየሰጠ አሁን ብሎ አቅዶ አልሞ
በወታደራዊ ማሰልጠኛ ጣቢያዎች ላይ ሄዶ ሰልጥኖ ከጨረሰ በኋላ ከነትጥቁ ፋኖን የሚቀላቀል ኃይል አይደለም ተበድሎ ቅጥረኛ ነፍሰ ገዳይ እንኳን ቢያመጣም ከክልሎች ሰራዊት አስታጥቆ ወደ አማራ ክልል እንኳን ቢወስድ ከእንግዲህ በኋላ የአማራ ክልል ከማሸነፍ ውጪ ሌላ ምርጫ የለውምና በዚህም እየገፉበት እንደሚገኙ ነው ማጠቃለል የሚቻለው። መሳይ በጣም አመሰግናለሁ። እንግዲህ የ24ኛ ቀን የዘመቻ አንድነትን ውሎ የተመለከተ ዝርዝር ሪፖርት ነው የቀረበልን። በጣም ነው ማመሰግንህ በአንከር ሚዲያ ታዳሚው ስም። እኔም አመሰግናለሁ መሳይ። የዛበሬት ወሱ ተረፈ ለጥጃው የዛበሬት ወሱ ተረፈ ለጥጃ ያች እስላም ዘንድሮ መሰንበቷን እንጃ ኧረ በለው ኧረ በለው ኧረ በለው ኧረ በለው ኧረ በለው ኧረ በለው